مرحبا مرحبا نكون دهنا متاشوف أهلا وسهلا يعني ود لاني فقجلኝ ከፈቀድሽልኝ አንድ ከሰዓት የምሰራበት ቤት ፈልጋለሁኝ ፈልግልኝ ወይም ፈልጉልኝ የሚል ስሪልኝ تسمح لي أشتغل شغل تاني برا بعد الظهر تسمح لي أشتغل شغل تاني برا بعد الظهر ከሰዓት በኋላ ሌላ ቦታ ስራ እንድሰራ ትፈቅድልኛለህ ወይ ማለት ነው تسمح ትፈቅዳለህ لي لاني تسمح لي ትፈቅድልኛለህ أشتغل እሰራለሁ شغل ስራ ታኒ ሌላ ማለት ነው شغل ታኒ ማለት ደግሞ ሌላ ስራ በራ ውጭ بعد الظهر ከሰዓት በኋላ ሴት ከሆነች የምንጠይቃት تسمحي لي أشتغل شغل تاني برا بعد الظهر እንላታለን تسمحي لي أشتغل شغل تاني برا بعد الظهر ከሰዓት በኋላ ሌላ ቦታ ስራ እንድሰራ ትፈቅጂልኛለሽ ወይ تسمحي لي ትፈቅጂልኛለሽ ብዙ ከሆኑ ደግሞ تسمحوا لي أشتغل شغل تاني برا بعد الظهر እንላቸዋለን تسمحوا لي أشتغل شغل تاني برا بعد الظهر ከሰዓት በኋላ ሌላ ቦታ ስራ እንድሰራ ትፈቅዱልኛላችሁ ወይ تسمحوا لي ማለት ትፈቅዱልኛላችሁ ማለት ነው ممكن تدور لي على شغل الله يخليك ممكن تدور لي على شغل الله يخليك ስራ ልትፈልግልኝ ትችላለህ ፈጣሪ ይጠብቅህ ማለት ነው ممكن ይቻላል تدور ትፈልጋለህ لي ለኔ تدور لي ማለት ደግሞ ትፈልግልኛለህ ማለት ነው شغل ስራ الله يخليك ማለት ፈጣሪ ይጠብቅህ ማለት ነው ممكن تدوري لي على شغل الله يخليكي ممكن تدوري لي على شغل الله يخليكي ይሄ ለሴት ነው ስራ ልትፈልጊልኝ ትችያለሽ ወይ ፈጣሪ ይጠብቅሽ ማለት ነው ትደውሪ ትፈልጊያለሽ ትደውሪ لي ትፈልጊልኛለሽ الله يخليكي ፈጣሪ ይጠብቅሽ ማለት ነው ለብዙ ሲሆን ደግሞ ممكن تدوروا لي على شغل الله يخليكم እንላቸዋለን ممكن تدوروا لي على شغل الله يخليكم ስራ ልትፈልጉልኝ ትችላላችሁ ፈጣሪ ይጠብቃችሁ ማለት ነው ተደውሩ ትፈልጋላችሁ ተደውሩ لي ትፈልጉልኛላችሁ الله يخليكم ማለት ፈጣሪ ይጠብቃችሁ ማለት ነው ሱፍ ማለት በአረብኛ ስሪልኝ የኔ ውድ የወንዶች ሱፍ ይሄ አንድ ጥያቄ ነው ይህንን ጥያቄ ተከትሎ የኔም ጥያቄ ነበር ይላል ሁለተኛው ጥያቄ ለሁለቱም ነው እንግዲህ መልስ ሰጠሁት أبي أشتري بدلة جديدة أبي أشتري بدلة جديدة أدي السوف مجزات فلقاله مالتنا أبغى أشتري بدلة جديدة مالتم مجلاله أبغى أشتري بدلة جديدة إهم أدي السوف مجزات فلقاله مالتنا أبي ويم أبغى مالت فلقاله مالتنا بدلة سوفنو جديدة أديس مالتنا جديدة ለሴትና በሴትነት ጾታ ለሚታወቁ ነገሮች ነው ጀዲድ ማለትም አዲስ ማለት ነው ይሄ ደግሞ ለወንድና በወንድነት ጾታ ለሚታወቁ ነገሮች የምንጠቀመው ቃል ነው እና ጀዲዳ ያልነው በድላ በሴትነት ጾታ ስለምትታወቅ ነው أبي ወይም أبغى أقيس البدلة هذه وين ወይም فين غرفة القياس أبي ወይም أبغى أقيس البدلة هذه وين ወይም فين غرفة القياس ይሄ ማለት ይሄንን ሱፍ ለመለካት እፈልጋለሁ መለኪያ ክፍሉ የት ነው ማለት ነው አቢ ወይም አብጋ እፈልጋለሁ አጊስ እለካለሁ አልበድላ ወይም በድላ ሱፍ ነው هذه ይቺ በድላ በሴትነት ጾታ ስለምትታወቅ ነው هذه የምንላት በወንድነት ጾታ ለሚታወቅ ነገር هذا ነው የምንለው ወይም ፌን ማለት የት ማለት ነው غرفة ወይም غرفة ክፍል ነው القياس ወይም قياس መለካት ወይም ልኬት ማለት ነው غرفة القياس መለኪያ ክፍል ማለት ነው أول ما توصل البيت افسخ البدلة عشان ما تتوسخ أول ما توصل البيت افسخ البدلة عشان ما تتوسخ ቤት እንደደረስክ ሱፉን አውልቀው እንዳይቆሽሽ ማለት ነው أول ما توصل
أول ما توصل ማለት እንደደረስክ ማለት ነው። أول መጀመሪያ البيت ወይም ቤት ነው። افسخ አውልቅ البدلة ወይም በድላ ሱፍ عشان ምክንያቱም ما تتوسخ አትቆሽሽም። ምክንያቱም በድላ በሴትነት ጾታ ትታወቃለች ብያቸዋለሁ። በወንድነት ጾታ የሚታወቀን ነገር ማ ይትወሰኽ ነው የምንለው፣ አይቆሽሽም ለማለት። ዓሻን ማ ትትወሰኽ እንዳትቆሽሽ፣ ዓሻን ማ ይትወሰኽ እንዳይቆሽሽ። አልበድላ ሃዚ ላይጋ ዓሌክ፣ አልበድላ ሃዚ ላይጋ ዓሌክ፣ ይሄ ሱፍ ተስማምቶሃል ማለት ነው። አልበድላ ወይም በድላ ሱፍ ነው። ሃዚ ይቺ፣ ምክንያቱም በድላ በሴትነት ጾታ ስለምትታወቅ ላይጋ ዓሌክ ተስማምታሃለች ሱፏ ማለት ነው። በወንድነት ጾታ ለሚታወቅ ነገር ደግሞ ላይክ ዓሌክ ነው የምንለው፣ ተስማምቶሃል ለማለት። ወልበድላ ሃዚ ضይቀ ዓለየ መራ፣ ወአልበድላ ሃዚ ضይቀ ዓለየ መራ፣ ይሄ ሱፍ ደግሞ በጣም ጠቦኛል ማለት ነው። ወ ማለት እና ማለት ነው። በዚህ አረፍተ ነገር ደግሞ ብዬ ተርጉሜዋለሁኝ። አልበድላ ወይም በድላ ሱፍ ነው። ሃዚ ይቺ፣ ضይቀ ጠባብ፣ ضይቅ ማለትም ጠባብ ማለት ነው። ضይቀ በሴትነት ጾታ ለሚታወቁ ነገሮች ነው። ضይቅ ደግሞ በወንድነት ጾታ ለሚታወቁ ነገሮች ነው። ዓለያ በኔ ላይ ወይም ለኔ ማለት ነው። ضይቀ ዓለያ ማለት ጠባኛለች ወይም ትጠበኛለች ማለት ነው። ضይቀ ዓለያ እንላለን። ነገሩ የምንለካው ነገር በወንድነት ጾታ የሚገለጽ ከሆነ ጠቦኛል ወይም ይጠበኛል ለማለት። መራ በጣም። አልበድላ አሶዳ አሕሰን ምን አልበድላ አልሐምራ፣ አልበድላ አሶዳ አሕሰን ምን አልበድላ አልሐምራ፣ ጥቁሩ ሱፍ ከቀዩ ሱፍ ይሻላል ወይም ጥቁር ሱፍ ከቀይ ሱፍ ይሻላል ማለት ነው። አልበድላ ወይም በድላ ሱፍ ነው። አሶዳ ጥቁሯ፣ ሶዳ ጥቁር ማለት ነው። ምክንያቱም በድላ በሴትነት ጾታ ስለምትገለጽ በሴትነት ጾታ የሚገለጹ ጥቁር ነገሮች አሶዳ ወይም ሶዳ ይባላሉ። በወንድነት ጾታ የሚገለጹ ጥቁር ነገሮች ደግሞ አልአስወድ ወይም አስወድ ተብለው ነው የሚጠሩት። አልአስወድ ማለት ጥቁሩ ማለት ነው። አስወድ ማለት ደግሞ ጥቁር ማለት ነው። አሕሰን ይሻላል፣ ምን ከ ማለት ነው። አልሐምራ ቀዩዋ፣ ሐምራ ቀይቱ ይባላል። አልአሕመር ቀዩ፣ አሕመር ቀይ። አና አሕብ አልሎን አልቡኒ፣ አና አሕብ አልሎን አልቡኒ፣ እኔ ቡኒ አይነት ቀለም ወይም ከለር እወዳለሁ ማለት ነው። አና እኔ፣ አሕብ እወዳለሁ፣ አልሎን ወይም ሎን ማለት ከለር ወይም ቀለም ማለት ነው። አልቡኒ ወይም ቡኒ ማለት ደግሞ ቡኒ አይነት ማለት ነው። አልበድላ ጠዊላ ዚያዳ፣ አልበድላ ጠዊላ ዚያዳ፣ ሱፉ በጣም ረጅም ነው ማለት ነው። ጠዊላ ረጅም ማለት ነው። ጠዊል ማለትም ረጅም ማለት ነው። ልዩነታቸው በሴትነት ጾታ የሚታወቁ ነገሮችን ረጃጅም ነገሮችን ጠዊላ እንላለን። በወንድነት ጾታ የሚታወቁ ወይም የሚገለጹ ረጃጅም ነገሮችን ጠዊል ብለን ነው የምንጠራው። ዚያዳ ማለት ተጨማሪ ማለት ነው። አልበድላ ገሲራ ሽወያ፣ አልበድላ ገሲራ ሽወያ፣ ሱፉ ትንሽ ያጥራል ማለት ነው። ገሲራ አጭር፣ ይሄ ለሴት ነው። ገሲር አጭር፣ ይሄ ለወንድ ነው። ሽወያ ትንሽ። አظن هذا هو المقاس الصحيح للبدلة، أظن هذا هو المقاس الصحيح للبدلة، እንደሚመስለኝ ይህ ነው ትክክለኛው የሱፉ ልኬት ማለት ነው። አظن ማለት ይመስለኛል ማለት ነው። ሃዛ ይሄ፣ ህወ እሱ፣ ሃዛ ህወ ማለት ደግሞ ይሄ ነው ማለት ነው። አልመጋስ ወይም መጋስ ልኬት ነው። አሰሒሕ ወይም ሰሒሕ ትክክለኛ፣ ልልበድላ ለሱፉ የሱፉ እንደማለት ነው። ሆምወርክ ሽغل ታኒ بعد الظهر تسمح لي برا الله يخليك بدلة غرفة القياس
افسخ ما يتوسخ عشان ما يتوسخ أحسن اللون ወይም ሎን ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተሻለኝ መጠን መልስላችኋለሁ። ከመሄዳችሁ በፊት ሰብስክራይብ ካላደረጋችሁ አድርጉ። ላይክ እና ሼርም አድርጉ። ማዕሰላማ ደህና ሁኑ። እወዳችኋለሁ።